ሰላም ሰላም ውድ የኔ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ዩቲዩብ ላይክ፣ ሰብስክራይብ ያደረጋችሁ አበረታቱ። ስለምታበረታቱኝ ስለምትሰጡኝ አስተያየት በጣም አድርጌ አመሰግናችኋለሁ። ዛሬ ደግሞ አብዴ ድራማ ክፍል 7 ይዤ መጥቻለሁ። ከጎኔ ሆኖ መነንና እናቱ ጉድ 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 አለች። መነን ጉድ የፈጣሪ ያለ ወይኔ ጉዴ ወይኔ ጉዴ ወይኔ ጉዴ አለች። ይሄ ነገር ውሸት አይሆንም አይደል? ታዋቂ አርቲስት ብትሆን የውሸት ተሰርቶበታል እንላለን። ምንድን ነው ይሄ? ምን ሰምተሽ ነው? የምን ውሸት ነው? ማደር አለችው። ማደር ምን ስትለው የራስሽ ልታዩ ይቻላል አለችውና ስልኳን ሰጠችው። መነኑም ደነገጠችው። እንዴት ሊሆን ይችላል? የእውነት ተገላ ነው ማይ እዛች ምስኪን ላይ እንዴት ሰው እጁን ያነሳታል? እኔ ከሞቷ ሞታ ነው በሰው እጅ እኮ ነው የሞተችው። ስንት ክፉ ሰው አለ መሰለኝ በዙሪያችን። ወይ ማን ያውቃል? ወይ አጸደ ትሆናለች ያስገደለችው ከቡና ቤት ያመጣቻት እሷ ናት አለችና ይሄ ስራ ያጸዳ ቢሆንስ ልጅቷ እኮ ሄድኩ ሳትል ሹሉክ ብላ ነው የሄደችው እኮ እሷ ትሆናለች ያስገደለችው አለችው። ምንድን ነው የምታወሪ ማየ? አጸደ ማደርን ገላታለች እያልሽኝ ነው አለቻት። ማን ያውቃል? እርግጥ ነኝ ገንዘብ ከፍላትም ሊሆንም ይችላል። ሁሉንም ጥላ ስለጠፋች አስገድላ ሊሆንም ይችላል አለች። ኧረ እማዬ ምንድን ነው የምታስቡ አለቻት። አሁን ደግሞ ከእነሱ ጋር ተጣልታ ነበረ ብላ ጉዳዩን ወደ እኛ ትደፈድፋለች አለችው። ብቻ ልታለቅሽ እንዳይሆን አለችው። ለምን አላለቅሱም? አንቺ ስለ ገንዘብ ውጪ ስለ ሰው አታስቢው። የሰው ነፍስ እኮ ነው የጠፋ። እንዴት ነው በዚህ ልክ ጨካኝ ሆንሽው? አለቻት። አለ ስም አትስጭኝ አንቺ ልጅ አለችው። እኔ ወይ ያጸደ ጋር መሞታ እንኳን ስለ አላሰብ እንደ ሰራተኛ እኮ ትንሽ ቀን ቢሆን እኮ አገልግላሽ ያለች እንደ ሰራተኛ ቢሆን ብትሆንም አለች። የባሌን ንብረት ለመውሰድ ነው የመጣችው አንድ ሁለት ብለው። በጣም ነው የሚያሳፍረው ይሄ ዜና። በደንብ አጣራለሁ አለችን። ይህ አምጪ ስልኬን አለችና ስልኳን ወሰደችበት። ማን ነው ማዘነች? አሁንም እንዳያኮርሽ ነው አለቻት። እያናገርኩሽ ነው። እዚህ ቤት ውስጥ ትልቅ አዘን ገብተዋል። አንቺ ግን ሙዚቃ ትሰማለሽ። አዘነውን ለአባትሽ ሳይሆን ለወንድምሽ ነው። ምክንያቱም ያችል እንደ ድሮ ፍቅራት ከሆነ ፌስቡክ የደሃ ነው የእናንተ ነው ያልሽ ነው አለኝ። ለአንቺ ምን አለሽ? ምን አለሽ አንቺ? ቋሚ ንብረት ምን አለሽ? በየቀኑ የሚወረወርልሽ ሳንቲም ነው እንጂ እንደ ማንቃ ደውል የደውልኩልሽ ነው ይልሽ። ማደር ተገላ ተገኝታለች አለች። እኔም ድንገት ነው ስልክ ላይ ያየሁት። እኔ አሁን እውነት መሆኑን አረጋግጫለሁ። ማደር ማለት የኛ ሰራተኛ ስለነበረችው ነው የምታወሪ አለቻት። እስቲ አምጪ አለችውና አየችው። እሷም ደነገጠችው። ይሄን ማመን አልችልም። በስለት ነው የተገደለችው አለችው። ምን አይነት ጉድ ነው ደግሞ ይሄ አለ። ስለቱንም ደረቷ ላይ ማን አደረገ? ማን እንዳደረ እርግጠኛ ነኝ ማለት ይከብዳል። ሆነ የሚጠረጥረው ሰው አለ። አንቺ ልታውቂው ትችያለሽ እኔ የሚጠረጥረው ሰው አለች። ይሄ ነገር የኛ ቤቱ ላይ የሚያነጣጥረው አይደለም አይደል አለች። አዲሱ ሙሽራ በደጋጋሚ አስፈራራቻት። መነኑም እዚህ
ግድያ ውስጥ እንዳለች ነው የምጠረጠረው። ማደር እኮ ቤት ለቃውጣለች። ለምን ፈርቶ ነው የሚገሏት? እሷን በድብቅ ስለሚገናኙ ከእዝራ ጋር አለችው። ምን አለችው? ልዩታ አብሉም ውሃ መጣችና ለሽማግሌ ጋሽ ሰዓቶትን የመድኃኒት ሰዓቶትን አሳለፍኩቦት መሰለኝ እጁ ያልጣፈጦትም እውነቱም ለመናገር ልጄ አንቺ ምግብ መስራት ከጀመርሽ በኋላ ነው ጣፍጦኝ መብላት የጀመርኩት አለ። ሰላም እዚህ ቤት አለና እዝራም ከውጭ መጣ። እንዴት ነው የምግቡ ማዛ ከውጭ ነው የምጠራው አለ። የባልሽም የመሰከረልሽ ነው። እሺ እኔ ባለሙያ አለ። ምግብ ካነሰ ጨምር፣ ፊትሽ ልክ አይደለሁም። ምን ሆንሽ? ችግር አለ እንዴ አለ። አዎ እዝራ በልታ ስትጨርስ ማወራ ነገር አለ አለችው። እንክብካቤ ልትገለኝ ነው አሁን ሚስቴክ አለ። እድል እየሰጣሃት ነው ግን አለ። ለምንድን ነው ግን ማናግረ ነገር አለ አለችኝ። አክስቴ እና አክስቴ አስቀይማት ይሆን እንዴ? እስቲ መጀመሪያ ከሷ ተረዳ። አላቅም ወንድምሽ ከሷ ሴት እራሷ ነግራኛለች። ወንድምሽ ዘይ እነሱ ተበጭሳጭቶ ነው የገደሏት መነንና እናቷ አለችው። እሱማ ማደረግ አይቀርም አለችው። ሁሉንም ነገር ለፖሊስ ተናግሬ ከቤት እንድትወጣ ነው ማረጋት አለ። ይሄ ደግሞ አባዬ ከስር ስር ስትለው መሸወዴ አለችው። እኔም አንቺም ትኩረታችን መነንና አብል ነይ። ለምን ይመስልሻል? አብል አባትሽን ማንከባከብ የጀመረችው ለምን ይመስልሻል? ያልተነቃበት ስትራቴጂስት ናት። ጥጀምለም ላሚቷን የእዝራን ንብረት ለማስገባት በወንድሜ በኩል እየመጣች ይመስልኛል። ይገርማል አለች። አሁን ድሮ እንደዛ ያልጠላት አሁን እንደዚህ ያስባት። እነዚህን ሰዎችን ለማባረር አንድ ላይ እንሰራለን እኔና አንቺ አለቻት ልጅቷ ማሰበችው። አብሉም ክፍል ውስጥ እየተንቆራጠጠች ነው። አዝራም ወደ ፎቅ እየወጣ ነው። መጣ፣ በሩን ከፍቶ ገባ። ምን ሆነሽ ነው አብል አላት። ቁጭ ያለ አልጋ ላይ በሰላም ነው ፈልጋለሁ ያልሽኝ አለ። ምንም ነገር አልሰማም አዝራ አለችው። እየሰማው ነገር ካለ ብዬ ነው። ስለምንድን ነው የምሰማው? ገና ከቢሮ መምጣቴ ነው። ምንድን ነው የምሰማው? የተወጠረ ነገር አለ እንዴ? የሰማሁትና ያየሁት አሳዛኝ ዜና፣ ለአንተ የሚሆን አሳዛኝ ዜና ምንድን ነው አብል? ምንድን ነው አለ። በጣም አዝናለሁ አዝራ። ማደር ተገላ ተገኝታለች በምሰራበት ቦታ። ምን አለና ቁጭ ነው አለ። ድንግጥ እንኳን አላለም። ስንትና ስንት ቀን ሲያሽኮሮ መማት ቆይቶ አክስትየውም ቁጭ ብሎ እንትን ስልክ እያየች ነው፣ እየተጨናነቀችም ነው። መጣች መነን። አሁን ደግሞ ይጫርሳለሁ። ጎንና ጎን ነው ደግሞ የሚቀመጡት ሁለቱ። የማደርን ለቅሶ ለመንገር ያጎበጎብሽው ነው መሰለኝ። እቅድሽ ገደል ስለገባ በጣም ነው አዘንኩት አለ። ብዙ ደስ አይበለሽ ውዴ። እቅድ ገደል ስገባ ጉርጋዱ ማን እንደቆፈረ እኔ ያውቃለሁ ማለት ነው። ማደር ከመሞቷ በፊት አግኝቻት በጣም እየፈራች ነግራኛለች። ስለ አንቺ ሁሉንም ነገር እያስፈራራቻት እንደሆነ ነግራኛለች። አይገርምሽም?
አውቄ ነበር። አይገርምሽም? እንደዚህ እንደምትይ ያመጣሻት ልጅ ገዳይ መሆኗን ነው እየተጠራጠርሽው። በጣም ይቅርታ። ይህን የታማሚ ወንድሜን አስተኝቼ ከማንም ጋራ አልደብ። በቅርቡ ፖሊስ መጥቶ ለቃቅሞ ስለሚወስዳችሁ እኔ ምንም እንትን አልልም አለችውና በይ ያለቻትና ሄደች። ፈራች። ምንም እቺ ለኛ እንደማተኛ አውቅ የነበረ እቺ የተረገመችው ምንድን ነው ማራገው አለችው። አዝራም አለቀሰ አለቀሰ። ያረጋግን አለውና አለቀሰ። አዝራ ታሪካን ሁሉ እኮ ገላልጣ ነግራኝ በጣም የምታዛዝኝ ልጅ ናት አለው። አዎ ፖሊስ ስለምደርስበት ማንም ጠላት አልነበራትም እኮ እኔ እስከማውቃት ድረስ። አንዱ ሰካራም ማረገው ነገር አድርጎ እንግዲህ ገላት ሊሆን ይችላል። እኔ ሰው ነኝ እኔ ሰው ነኝ አሁን አቤል አለ። ከቤት ስታባረር አልታየም? አዎ አትረባም። አንተ ደግሞ ምን አጠፋ አለችው። እንዴት ነው ራሴንም አልኩዛ ከቤት እኮ ማረፋ እንኳን ማዘጋጀት ነበረብኝ ለሷ። እኔ አሁን ሰውን ዝም ብዬ መተው አልነበረብኝ። ቢያንስ ወደዛ ህይወት መመለስ የለበትም ነበረ ማረግ ነበረብኝ። መቼም ራሴን ይቅር አልልም መቼም ራሴን ይቅር አልልም ለናጮህ አልቀስ በደም አይዞ አይዞ በቃ አይዞ አይዞ ፈጣሪ ያጽናክ አለችው። አይ ዳት ምንም ነገር አላስብም። እኔ በእጄ ነው ያሳደግኩሽ። ቤታችን ድረስ እኮ ሰራተኛው በቤታችን ድረስ አመጣሽ እኮ እኔ ያላምንሽም እኮ አክስቴ አለቻት። እኔ ከአሁን በኋላ አባቴ ውጪ ማንም ሰው አላምንም አለችው። እሱም በራሱ ፍላጎት ነው። ድሮ ማደሬን ስደብቅ ስለሷ ሌላ ነገር አይደብቀኝም ነበረ፣ ስለሷ ደብቆኝ ነበረ። እንደ ቤት ውስጥ ተቆጣጣሪውኝ ወንድምሽ የወንድምሽን ቦታ ያዡና ነገ ወንድምሽም ቢገሉስ እንደ ማደርን እንደገደሏት አባቴ በህይወትን ያለ ሀብት ሉረስ ማለት አይከብድም አለችው። አዎ እመኘኝ አባትሽ አንድ ነገር እንደሆን አንዳንድ ነገር ጥርቅርቅ አድርጎ ነው የሚያባርሩን። ስለ ወንድሜ ማሰብ አይቀርም። ነገሩን እያከበድሽ ይመስለኛል አለች። ራስሽ ስደርሽበት ትወስናለሽ። ሄሎ ገቡ አዲስ ነገር አለ ብለን የቤት ስራውን ምንም እኔ እኮ ምንም አያመልጥ ወሬን ተውና የሴትዮ የምትኖሩበትን መኖሪያ ቤት አግኝቼ አብል የመነ ልጅ ናት አለ። ምን የወለደችው ልጁ አይደለችም? የእንጀራ ልጇ ናት አሉኝ። ከጎረቤት የመነን ያው ነው መነን ነው የእሷ በፎቶ ነው። አንተ ገሞለ ስራችን ተጀመረ እንጂ አላለቀ። አካውንትን ላክልኝ ብርን አስገባላለሁ አለችው። እኔ ምን አልኩኝ? እነዚህ ሌቦችንና አጭበርባሪ ናቸው አላልኩም? ምንን የእንጀራ ልጇ ነው ለወንድምሽ አምጥታ እየዳረችው አለቻት። ምን አለች?
ገና ልጇም ልትሆን ትችላለች፣ የእንጀራ ልጇ ብቻ ሳትሆን አለችው። እንዲህ አለችው እና ደነገጠችው። ምን ነው የተንቆራጠጠች ነው። ሀብል ሀብል ነይ አለቻት። ነይ ቁጭ በይ ነይ ቁጭ በይ አለቻት። ምን ሆንሽ ደግሞ? ምንድን ነው እሱ ደግሞ? ማውራት ያለብን ነገር አለ። ምን እንድነው ደግሞ? ምን ነው እስቲ አንቺ ማደሬን ገልሻለሁ ብለሽ ያስፈራረሻት እንዴ? እኔ ልጠይቅሽ ብዬ ነው እንጂ አንቺና አጸዳ አጠፉም ማለት ነው። ስለ አጸዳ ነው ማለት ነው አሁን የምታወሪው። አንቺ በስርዓት ስለሰደሽ ለምንድን ነው ስርዓት የምትጠብቂው? አጸዳ አሳልፋ ልትሰጥሽ ነው። ለማን ነው አሳልፋ ከመጀመሪያ ጀምሬ ነግሬሽ ነበረ። አሁንም የሰለቸኝ የእሷና የአንቺ ነው አለቻት። ሆነ ማስረጃ ይዛለች። አንቺ ነሽ የገደልሽው ብላለች። እርግጠኛ ሆና እያወራች ነው። አለምንን ማስረጃ ደግሞ እንደዚህ አትልም። ያደረግሽው ነገር ካለ አስብበት። እኔ ከደሙ ነፃ መሆንን ካወቅኩ ንጹህ ነኝ ካልሽው ብቻ አይደለም እኮ ፖሊስ የሚለቅሽ እንዴ። እኔ ባላደረግኩት ነገር ምን አይነት ማስረጃ ነው? በስለት አይደል አንቺ የሽንኩርት የምትከትፍበትን ብላ ገዳይ ተባልሽ አይደል እንዴ? አጸደና ወደ እንደዛ ብላን የምታደርገው ለምን ተነትዩም ነበር እንደዚህ ካወቅሽ አለች። ግምቴ ትክክል ከሆነ አለቀልሽ ማለት ነው አለች። እኔ ካለቀልኝ አንቺም ያልቅልሻል። እዚህ ታሪክ ውስጥ እየከተተኝ ማን መሆኑ ነው? እኔ እኮ እውነት አይደለም ያልኩሽ ግምቴ ነው አለቻት። እንዴ አለችው። ስጋ ባይሆንም ለወንድሟ ነው የዳረችው ማለት። እውነት እንደዚህ ከሆነ አንቄ ነው የምገላት። ሜርሲ በቸኮላ ሳይሆን በብላት ነው የሚከናወነው። እሺ ስለምን ብላት ነው የምታወራው? ሁላችንም እኮ ነው የሸወደችን። ልጃም ጭምር ነው የቃቃ ሲጫወቱብን የነበረ። እውነት እሷ ገዳይ በሆነች እና በተገላገል አለችው። ልጁ በነገረሽ ነገር ምን አይነት እርግጠኛ ነህ? ምን አይነት መንገድ አለኝ። አይ ሜልሲ ዘመኑ የቴክኖሎጂ መሆኑን አትርሽ። የዲኤንኤ ምርመራ ማለት ነው። ያው የእንጀራ ልጇ ልትሆን ትችላለች። ልጇ ካልሆነች በልጅነቷ ጀምረው ያሳደገችው ማንነት አለችው። አሁንም ከኔ ጋር ነሽ አይደለሽም አለች። ዘነቡ ነው ትክክለኛ ስሟ አለች። የማንን ትክክለኛ ስሟ ማን ነው አለችው። ዘነቡ አለቻት። ሳቀችው። ሼባው አልጋ ላይ ቁጭ ብሏል። ቀይ በቀይ ለብሷል። ምንድነው ጉበት ይመስል ማንን